የኦሮሞ ለውጥና ቀጣይነት በኢትዮጵያ የቅኝ ግዛት ፖለቲካ ውስጥ ጸሐፊ አሰፋ ጃለታ ፕሮፌሰር። ይህንን ጽሑፍ የኦሮሞ ጥናት ጆርናል ላይ ከአንደኛው እትም እንዲህ አድርጌ ተርጉሜዋለሁ። የተቃርኖች ስር የኦሮሞ ሕዝብ የትህነግና ደጋፊዎቹ የኢትዮጵያን ቅኝ አገዛዝ መቀጠላቸውን ሲያይ እጅግ ተቆጣ። አንድ ምንጭ እንደሚያረጋግጠው እንዲህ ይላል፣ ጥቅስ ነው። በዋናነት በትግራይ ሰዎች አዲስ እውነታ እየተፈጠረ ነው። እነዚህም በሌላ በኩል ሁሉን አቀፍ የኢትዮጵያ ራዕይን በሚደግፉ ትግራይ ተናጋሪዎች ትህነግ እና ለመገንጠል ቁርጠኛ በሆኑ ኤርትራውያን ኢህግህ ተከፍለዋል። በራሳቸው መካከል ደግሞ የትግራይ ተናጋሪዎች በአዲስ አበባና በአስመራ መካከል የፖለቲካ መለያየትን አማራጭ ቀርጸዋል። በተከታታይ በነበሩ የኢትዮጵያ ቅኝ ተገዢ መደቦችና በኦሮሞ መካከል የነበሩ ተቃርኖች ታሪካዊና ወቅታዊም ናቸው። ልክ የትግራዩ ዮሐንስ ኦሮሚያን በቅኝ መግዛት እንደጀመረው ሁሉ የትግራዩ መለስ ዜናዊና ድርጅቶቹ የኢትዮጵያን ቅኝ አገዛዝ ለመታደግና የንጉሠ ነገሥቱን አዲስ ሕጋዊ ገዢዎች ለመሆን ቁርጠኛ ሆኑ። ሐሰል ብላት የትግራይ ሰዎች ከዮሐንስ ከምኒልክ ከኃይለ ሥላሴና ከመንግስቱ ቀጥለው ቦታቸውን የሚይዙት መለስ እንደ ዋና የፖለቲካ ግባቸው የበለጸገችውን ኦሮሚያን ማስገዛትና መበዝበዝ አድርገው የአገዛዝ ሚናውን ከአማራ ለመረከብ ይፈልጋሉ በማለት ይህንን የፖለቲካ ሁኔታ ገልጿል። የኦሮሞ ግዛቶችን በትህነግ ኢህአዴግ ወታደሮች መያዝ፣ የሽግግር መንግስቱን በትግራይ ገዢዎች መቆጣጠርና የኦሮሞን ብሔራዊ እንቅስቃሴ አቅጣጫ ለመቅረጽ መሞከር በኦሮሞና በኢትዮጵያውያን መካከል የነበረው ታሪካዊ የሆነ ተቃርኖ መቀጠሉን በግልጽ አሳይቷል። በኢትዮጵያ ዘር መደብ ተዋረድ ውስጥ ትግራይ ተወላጆች ከአማራ ቀጥለው ሁለተኛ ደረጃ ላይ ነበሩ። ተከታታይ የትግራይ ገዢ መደቦች የኢትዮጵያ ግዛት በመፈጠሩና በመቆየቱ ጥቅሞችን አግኝተዋል። የትህነግ ኢህአዴግ በቻርተሩ አጸዳደቅና የሽግግር መንግስት ምስረታ አማካኝነት የጊዜው መንግስት ስልጣኑን ህጋዊ ለማድረግና የፖለቲካ የበላይነትን ማቋቋም ጀመረ። ኦነግ የኦሮሞን ህዝብ ለብሔራዊ ነጻነት ትግል ለማዘጋጀት በትግራይ በሚመራው የሽግግር መንግስት ውስጥም ገባ። አዲሶቹ የትግራይ ገዢዎች በአማራ ገዢዎች ከነበረው ስልጣን ለመውሰድ እና ግዛቱን አንዳንድ ላዩን ለውጦች በማድረግ ለመቆጣጠር ፍላጎት አላቸው። ለእነርሱ ይህ አብዮት ነው። ለኦሮሞ ግን አብዮት ማለት የኢትዮጵያን የቅኝ ግዛት ስርዓት ሙሉ በሙሉ ማውደም ነው። ኢህግህ ከ5 ዓመት በላይ በዘለቀ የአማራና የትግራይ ትጥቅ ትግል ከኤርትራውያን ከሚገኘው የዕለት ገቢ ውጪ የሚያስገኝላቸው እርዳታ አልነበራቸውም ነበር። ስለዚህ ኢትዮጵያ በነበሩባቸው ጊዜያት ትግራይ የኤርትራን የኦሮሞንን ነጻነት የሚታገሉትን ለመደገፍ የአማራን ገዢ ለመቃወም ከፍተኛ የፖለቲካ ወታደራዊና ዲፕሎማሲያዊ ጥረትን አድርጓል። ከኤርትራ ጋር ከኦሮሞ ብሔራዊ ንቅናቄዎች ጋር የትህነግ የፖለቲካ ስሌት ተፈጥሯዊ አይደለም። ከነዚህ ንቅናቄዎች ጋር ያለው ግንኙነት ስትራቴጂካዊ ነው። ይህም ለጊዜው የራሱን ፖለቲካዊና ምጣኔ ሀብታዊ ጥቅሞቹን ለማስከበር ታስቦም ነው።
ከኤርትራ ከኦነግ የነበረው ትህነግ የግንኙነት ታሪክ ይህንን ያረጋግጣል። በኢትዮጵያ በነበሩ ጊዜያት የትህነግ ኢህአዴግ የፖለቲካ አቋም የኢትዮጵያን አንድነት በመደገፍ ላይ የተመሰረተ ነበር። የኦሮሞ ሕዝብ ለኢትዮጵያ የሚደረገውን የቅኝ አገዛዝ ትግል እስከ ማስወገድ ይደርሳል። ይህ ተቃርኖ ለኦሮሞ የነጻነት እንቅስቃሴዎች የትህነግ ኢህአዴግን ተፈጥሯዊ ጠላትነት ግልጽም አድርጓል። የኢህአዴግ ትህነግ ፖለቲካ ተቃርኖዎችና የመጣበት አደጋን ቀጥለን እናያለን። ከ1991 ጀምሮ በአዲስ አበባ በስልጣን ላይ ያለው አገዛዝ በሶስት ዘርፎች የፖለቲካ ተቃርኖዎች አሉበት። ዓመተ ምህረቱ በአውሮፓውያን መሆኑን ልብ ይበሉ። በመጀመሪያ ደረጃ የትግራይ ገዢዎች በአማራና የብሔርተኛ ታጣቂዎች ላይ በተመሰረቱ የፖለቲካ ድርጅቶች መልክ ያላቸው ጠላቶች አሏቸው። በአዲስ አበባ ያለው አገዛዝ ከትግራይ ኦሮሞና ሌሎች ብሔሮች የተውጣጣ ቢሆንም የትግራይ ተናጋሪዎች የራሳቸውን የብሔራዊ ነጻነት ፍላጎት እንዲያገቡ አድርገዋል። ማለትም የራሳቸውን ብሔራዊ ድንበር ለመፍጠር ማለት ነው። በሁለተኛ ደረጃ ይህ አገዛዝ በኤርትራውያንም ላይ ጠላትነት አለው። ሁለቱም ማለትም የትግራይና የኤርትራ ብሔራዊ ንቅናቄዎች በኢትዮጵያ የቅኝ ግዛት ስርዓት ላይ ተቃርኖ እንደነበራቸው እናውቃለን። በሶስተኛ ደረጃ በአዲስ አበባ ያለው አገዛዝ ከአብዛኛው የኦሮሞ ሕዝብ ጋር ተቃርኖ ውስጥ ነው። የትግራይ ኢህአዴግ አገዛዝ ተቃርኖ ያለው ከነዚህ ሶስት የፖለቲካ ኃይሎች ጋር ብቻም ሳይሆን ከራሱ ከትግራይ ከአማራና ኦሮሞ ማህበራዊ መሰረቶች ጋር ጭምር ነው። ከነዚህ መካከል ትልቁና ትኩረትን የሚሻው በኦሮሞና በኢትዮጵያ የቅኝ ግዛት ኃይሎች መካከል ያለው ተቃርኖ ነው። ትግራይና ኤርትራውያን ለፖለቲካ ነጻነትና ለኢኮኖሚ ጥገኝነት የሚደረጉ ንቅናቄዎች ናቸው። በወደፊቱ ጊዜ ኢትዮጵያን የሚገዙ የትግራይ ገዢዎች ወደ ኤርትራ ተሰደው ይኖሩ ነበር። እነርሱ በአስመራ ባለው አገዛዝ በትግራይ ሕዝብና በአማራ መካከል ተከፋፍለውም ነበር። ኤርትራ የራሷን ሉዓላዊነት ለማስከበር ፍላጎትም አላት። የትግራይ ገዢዎች የኤርትራን ነጻነት በመደገፍ የኢትዮጵያን መንግስት ስልጣንም ያዙ። ኢህግህ ለኦሮሞ ብሔራዊ ንቅናቄ የሞራል ድጋፍ መስጠቱ ኤርትራውያን ከኢትዮጵያ የነጻነት ትግል በማግስቱ የሚፈልጉትን የፖለቲካና የምጣኔ ሀብት ተጠቃሚነት ለማግኘትም ነበር። ይህንን ሁኔታ በግልጽ የሚገልጸው የሐሰልብላት አስተያየት ነው። ሐሰልብላት የትግራይ ገዢዎችን በተመለከተ እንዲህ ይላል። የአማራ ገዢ መደብ የነበረውን ስልጣን ለመረከብ ይፈልጋሉ። ምክንያቱም የትግራይ ጠቅላይ ግባቸው በበለጸገች ኦሮሚያ ላይ የበላይነትን ማግኘትና መበዝበዝ ነውና ይላል። የትግራይ ብሔርተኝነት በእርግጥም የኢትዮጵያ ገዢነት ቦታን ለመያዝ ያለውን ፍላጎት በግልጽ ያሳያል። በሰኔ 1992 የክልል ምርጫዎች ከተጭበረበሩና ከኦሮሞ ብሔራዊ ንቅናቄ ጋር የትህነግ ኢህአዴግ ግንኙነት በባሰ ሁኔታ ከተባባሰ ወዲህ ኦሮሞዎች በትህነግ ላይ የነበራቸው ታማኝነት ቀንሷል እና ወደ ኦነግ እየተዘዋወሩም ነው። በኦሮሞ ማህበራዊ ንቃተ ህሊና የኦሮሞን ብሔራዊ መብቶችና ነጻነት ለመጠየቅ ከጀመሩ ወዲህ በኢትዮጵያ ከቅኝ ገዢ መደቦች ላይ መተማመናቸውን አቁመዋል። የትህነግ ኢህአዴግን ዓላማዎችና ፕሮግራሞቹን ለመረዳት የትግራይ ገዢዎች የአማራ ገዢ መደቦችን የገዛባቸውን የአማራን የባህል የበላይነትና የፖለቲካ የበላይነት በመቃወም ብቻ ሊረዳ አይችልም። በትግራይ በኩል ያለው ንቅናቄ የአማራን የበላይነት የሚቃወም የነጻነት ንቅናቄ ቢሆንም ኦሮሞን ጨምሮ ከሌሎች ብሔሮች ጋር የቅኝ ገዢነትንና የበላይነትን ስልጣንም አባስቷል።
ምንም እንኳ የትህነግ ኢህአዴግ ፕሮግራም በራስ መተዳደርንና የኦሮሞ የራሳቸውን ዕጣ ፋንታ የመወሰን መብት በውስኑ ደረጃ የሚያበረታታ ቢመስልም በውስጡ ባለው ተቃርኖች የተነሳ ለዘብተኛና ወጥም አይደለም። ይህ ፕሮግራም በኦሮሞ ብሔራዊ ጥያቄ ላይ ሁለት ተቃራኒ የፖለቲካ ዓላማዎችን አካቷል። በመጀመሪያ የትህነግ ኢህአዴግ አገዛዝ የኦሮሞን ሕዝብ የአብዮታዊ ትግል ፍላጎት ለማጥፋትና የራሱን ስርዓት በእነሱ ላይ ለመጫን ይፈልጋል። በሁለተኛ ደረጃ የትህነግ ኢህአዴግ አገዛዝ የኦሮሞን ሕዝብ የፖለቲካ ንቃተ ህሊና ለመጨቆንና የኦሮሞን ነጻነት ንቅናቄን ለማጥፋት ይፈልጋል። ይህ አገዛዝ እነዚህን ዓላማዎች ተግባራዊ ለማድረግ የራሱን የኦሮሞ ድርጅት ኦዴፓ ፈጥሯል። ይህ ድርጅት ትህነግ ኢህአዴግ የኦሮሞን ሕዝብ የሚገዛበት ወኪልም ነው። የኦሮሞ ብሔራዊ እንቅስቃሴዎች ከነዚህ ተቃራኒ ዓላማዎች ውጪ በላይ ናቸው። ኦነግ የኦሮሞን ሕዝብ ለመላው የኦሮሞ ግዛት ነጻነት ማዘጋጀት ይፈልጋል። የኦሮሞ እንቅስቃሴዎች የመጨረሻ ግብም የኦሮሞ ነጻነትና የኦሮሞ ግዛት መመስረት ነው። የአፍሪካ የኢትዮጵያ ቅኝ ግዛት በኦሮሞ የፖለቲካ ንቃተ ህሊና ውስጥ ስር ስለሰደደ የትህነግ ኢህአዴግ የኦሮሞን ብሔራዊ ንቅናቄዎች ለማጥፋት የሚያደርገው ጥረት በተለያዩ ድርጅቶች መልክ ቢሆንም የማይጨበጥ ሆኖ ግን ቀጥሏል። የኦሮሞ ነጻነት ንቅናቄዎች የፖለቲካ ስትራቴጂያቸውን በኢትዮጵያ የቅኝ ግዛት ላይ የተመሰረተም ነው። አንድ ደራሲ እንደገለጸው የኦሮሞ ብሔራዊ ንቅናቄ የኢትዮጵያን ቅኝ ግዛት መዋቅር ለማፍረስ ይፈልጋል። በሌላ በኩል የትህነግ ኢህአዴግ አገዛዝ ኢትዮጵያን እንደ ቅኝ ግዛት ለማስቀጠል ይፈልጋል። የኦሮሞ እንቅስቃሴዎች መሪዎች በኦሮሞ አምራችነት ላይ ለመመስረትና ለኦሮሞ ምጣኔ ሀብታዊ ነጻነት መዋቅርን ለመፍጠር ይፈልጋሉ። የትህነግ ኢህአዴግ መንግስት ኢኮኖሚያዊ ዓላማዎች የትህነግ ኢህአዴግ አገዛዝ በገንዘብና በግብር የበለጸገውን ኦሮሚያን በመቆጣጠር ምጣኔ ሀብታዊ የበላይነትን ለመያዝ ይፈልጋል። አንድ የመረጃ ምንጭ እንደሚለው ከሆነ ኦሮሚያ የትህነግ ኢህአዴግን ምጣኔ ሀብት ለማጎልበት የግብርና ምርቶችን የሚያቀርብና የገንዘብ ምንጭም ነው ብሏል። የትህነግ ኢህአዴግን የፖለቲካ ወታደራዊና ምጣኔ ሀብታዊ ግቦች ለመረዳት የትግራይ ገዢ መደቦች ለምን የአማራን የቅኝ ግዛት ስልጣን ለመውረስ እንደፈለጉ መረዳት ደግሞ ይኖርብናል። የኢትዮጵያ መንግስት ለኦሮሞ የነጻነት ንቅናቄ ለምን ወታደራዊ እርምጃ እንደወሰደ መረዳቱ እዚህ ጋር አስፈላጊ ነው። የኦነግ የፖለቲካ ዓላማዎች አንዱ የኦሮሞ ግዛቶችን ከኢትዮጵያ የቅኝ ግዛት ስርዓት ስር ነፃ ማውጣት ነው። የትህነግ ኢህአዴግ የኢኮኖሚ ዓላማ የኦሮሞን ሀብቶች ለመበዝበዝ ስለሆነ የኦነግ እንቅስቃሴዎችን ይቃወማል። በ1991 በኋላ ኦሮሚያ ከኤርትራና ከትግራይ ሰዎች ለሁለት ተበዝብዛለች። ኤርትራውያን ለፖለቲካ ጥቅሞች፣ ትግራይ ደግሞ ለምጣኔ ሀብታዊ ጥቅሞች ኦሮሞን ተጠቅመዋል። የኤርትራ ፖለቲካ መሪዎች የኢትዮጵያን የቅኝ ግዛት ስርዓት በመታደሱ የራሳቸውን ጠባብ ኢኮኖሚያዊ ጥቅም ለማስገኘት በማሰብ ለትግራይ ገዢዎች ኦሮሚያን እንዲቆጣጠሩ አጋዥ መሳሪያ ሆነው አገልግለዋል። የኦሮሞና የኤርትራውያን ህዝቦች በኢትዮጵያ ቅኝ ግዛት ስር እንደነበሩና በነጻነት ትግልም ላይ የጋራ ፍላጎት እንደነበራቸውም ይታወቃል። የኦሮሞ የነጻነት ንቅናቄዎች ግን አቋማቸውን በግልጽና በመርህ ላይ ተመስርተው ያዙ። እንደ ኦነግ ባሉ የኦሮሞ የነጻነት ንቅናቄዎች የኢትዮጵያ ግዛት ከሌሎች ብሔሮች ጋር አንድነት እንዲፈጠር ይፈልጋሉ። ከዚህ በተጨማሪ ኦነግ የኤርትራን፣ የትግራይን የራስን ዕድል የመወሰን መብት ሙሉ በሙሉ እንደሚደግፍ በግልጽ አስታውቋል።
የኦሮሞ ብሔራዊ የነጻነት ንቅናቄዎች ሌሎች የፖለቲካና የነጻነት ንቅናቄዎች መርህና ዓላማን ያከብራል። ኦነግ ከአማራ ንቅናቄዎች ጋር ጥምረት እንዲፈጥር ከማድረግ አልፎ ከኤርትራ ነጻ አውጪ ንቅናቄ ጋር የጋራ አቋምም አለው። የኦሮሞ ብሔራዊ የነጻነት ንቅናቄዎች ከኤርትራ ነጻ አውጪ ንቅናቄ በተቃራኒ የትህነግ ኢህአዴግ በኦሮሚያና በሌሎች የኢትዮጵያ ግዛቶች የቅኝ ግዛት ስርዓት እንዲቀጥል አይፈልጉም። የኤርትራ ነጻ አውጪ ግንባር ከትህነግ ጋር የነበረው ግንኙነት ፖለቲካዊ፣ ኢኮኖሚያዊና ወታደራዊም ነበር። የኤርትራ ነጻ አውጪ ግንባርና ትህነግ የኦሮሞ ነጻነት ትግልንና የነጻነት ጥያቄን ማዳከምም ይፈልጋሉ። በተጨማሪ ኤርትራ ከኢትዮጵያ ነጻ ለመሆን ብትፈልግም ምጣኔ ሀብታዊ ጥገኝነቷን ከኢትዮጵያ ጋር አትፈልግም። ኤርትራ የኢኮኖሚ ጥቅሞቿን ከኢትዮጵያ የምትፈልገው የኢትዮጵያ ጦር ከደቡብ በኦሮሞ አገር እንዲመጣ ትፈልጋለች። ኤርትራ ከትግራይ የምትፈልገው የፖለቲካዊና የኢኮኖሚያዊ ጥቅምም አላት። ኤርትራ የኦሮሞን ነጻነት የምትደግፍ ከሆነ የኦሮሞ ምጣኔ ሀብታዊ ነጻነት ይፋ ይሆናል። የኤርትራ ነጻ አውጪ ግንባር የኦሮሞና የሌሎች የደቡብ ኢትዮጵያ ብሔሮች ነጻ መውጣታቸውን የሚቃወምበት ምክንያቱም ይሄው ነው። የኤርትራ ብሔራዊ ንቅናቄዎች የኦሮሞን የነጻነት ትግል የመቃወማቸው ምክንያት ይሄው ነው። አሁን ያለው የኢትዮጵያ መንግስት የፖለቲካ ምጣኔ ሀብታዊና ወታደራዊ ትግራይን በመበዝበዝ ላይ የተመሰረተ ነው። የትህነግ ኢህአዴግ አገዛዝ በኤርትራውያን የቅኝ ግዛት ኃይሎች የሚደገፍም ነው። በሌላ በኩል ኦነግ የኤርትራን ነጻነት ከመደገፍ አልፎ ከኤርትራ ጋር የጋራ ፖለቲካዊና ኢኮኖሚያዊ ጥቅምን ለማሳደግ ይፈልጋል። የኤርትራ ነጻ አውጪ ግንባር ትህነግን የሚደግፍበት ምክንያት በኦሮሞና በኤርትራ መካከል የነበረው ታሪካዊ ግንኙነት ስለጠፋም ነው። ኦሮሞዎች ከትህነግ ጋር ተጣልተዋል። በሰኔ 1992 በነበረው የክልል ምርጫ ኦነግ ከምርጫው ስለወጣ ኦሮሞዎች በምርጫው ተቃውሞ አድርገዋል። ይህም የትህነግንና የኦሮሞን ህዝብ ግንኙነት የበለጠ አበለሻሽቶታል። የኦሮሞ ብሔራዊ ንቅናቄዎች በትህነግ ላይ የሚያደርጉት ጥቃት በኦሮሞ ማህበረሰብ ውስጥ ከፍተኛ ውግዘትን አስከትሏል። የትህነግ የኢህአዴግ አገዛዝ በኦሮሞ ብሔራዊ ንቅናቄ ላይ ጠንከር ያለ ወታደራዊ እርምጃንም ወስዷል። ኦሮሞዎች የትህነግን አገዛዝ የመበዝበዝ ስርዓት አድርገው ይቆጥሩታል። የኦነግ ፖለቲካ ዓላማዎች አንዱ የኦሮሞ ግዛቶችን ከኢትዮጵያ ቅኝ ግዛት ስርዓት ስር ነፃ ማውጣት ነው። በኦሮሞ ብሔራዊ ንቅናቄና በኢትዮጵያ ቅኝ ግዛት መካከል ያለው ተቃርኖ ይህንንም ያረጋግጣል። ኦነግና የኦሮሞ ብሔራዊ ንቅናቄዎች የኦሮሞን ህዝብ ነጻነት ለማስጠበቅ ትግል እያደረጉ ነው። አሁን ያለው የኢትዮጵያ መንግስት በኦሮሞ ብሔራዊ ንቅናቄዎች ላይ የጥቃት ፖሊሲውን እንደቀጠለም ነው። የኦሮሞ ህዝብ ወታደራዊና ፖለቲካዊ እርምጃዎችን በመጠቀም የራሱን ነጻነት ማስከበር ደግሞ ይፈልጋል። የኤርትራ የፖለቲካ መሪዎች የኢትዮጵያን የቅኝ ግዛት ስርዓት በመደገፍ የራሳቸውን ጠባብ የሆነ ኢኮኖሚያዊ ጥቅሞች ለማስገኘት በመወሰን ለትግራይ ገዢዎች ኦሮሚያን እንዲቆጣጠሯት አጋዥ ሆነዋል። የኤርትራ ነጻ አውጪ ግንባር ለትህነግ የሞራል ድጋፍ በመስጠት የኦሮሞን የነጻነት ትግል በማዳከም እየረዳውም ይገኛል። የትህነግ ኢህአዴግ የፖለቲካ ውዝግብና የአሜሪካ መንግስት አቋምን ቀጥለን እንይ። በ1991 እና በ1992 የኢትዮጵያ የፖለቲካ ሁኔታ ውዝግብ ውስጥ ነበር። ኦነግና ሌሎች የኦሮሞ የነጻነት ንቅናቄዎች የአሜሪካን መንግስት እንዲያዩላቸውና ትህነግን ለኦሮሞ የቅኝ ግዛት ወታደራዊ ስርዓት እንዲያወግዙ ይፈልጋሉ። የኦሮሞ የነጻነት ንቅናቄዎች የዓለም አቀፉን ማህበረሰብ ደጋፊነት የሚሹትም ለዚሁ
ተግባር ነበር። የኦሮሞ ነጻነት ንቅናቄዎች የትህነግ የኢህአዴግ አገዛዝ የአሜሪካን መንግስትንና ሌሎች የምዕራብ መንግስታትን ድጋፍ በማግኘት በኦሮሞ ላይ የሚያደርጉትን ፖሊሲ ለመቀጠል እየሞከረም ነው። የአሜሪካ መንግስት ኢትዮጵያ ውስጥ የፖለቲካ ውዝግብ እንዳለ ያውቃል። የአሜሪካ መንግስት ግን ከኢትዮጵያ ጋር ያለው ግንኙነት ለሌላ ዓላማዎች ይጠቅመዋል። የአሜሪካ መንግስት በኢትዮጵያ ውስጥ ለለውጥ የሚታገሉትን የኦሮሞ የነጻነት ንቅናቄዎች ለመደገፍ አይፈልግም። የአሜሪካ መንግስት ኢትዮጵያን ወዳጁ ለማድረግ የሚፈልግበት ምክንያት በጂኦፖለቲካዊ ስልት ምክንያት ነው። በ1991 የአሜሪካ መንግስት የትህነግ ኢህአዴግን አገዛዝ እንዲደግፍ በፖለቲካ ውዝግብ ላይ ተጽዕኖ ለማሳደር ሞክሯል። በአሜሪካ መንግስት ድጋፍ የትህነግ ኢህአዴግ አገዛዝ በ1991 በኢትዮጵያ የሽግግር መንግስት ለማቋቋም ሞክሯል። በሌላ በኩል ኦነግ የአሜሪካን መንግስት በኢትዮጵያ የፖለቲካ ውዝግብ ውስጥ ጣልቃ እንዲገባ ቢፈልግም የአሜሪካ መንግስት የትህነግ ኢህአዴግን ወታደራዊ የበላይነት ይደግፋል። ኦነግ የአሜሪካ መንግስት ለትህነግ ኢህአዴግ የሚያደርገውን የገንዘብ የሞራል ድጋፍ እንዲያቆም ይጠይቃል። ይህ ድጋፍ በኦሮሚያ የነጻነት ንቅናቄ ዎች ላይ ከፍተኛ ተጽዕኖ እንዳለው ይታወቃል። የኦነግ የፖለቲካ ዓላማዎች አንዱ የኦሮሞን ህዝብ ነጻነት ማስከበር ነው። የአሜሪካ መንግስት የኦሮሞን ብሔራዊ ንቅናቄዎች የራሳቸውን ዕጣ ፋንታ እንዲወስኑ አይፈልግም። የኦሮሞ ብሔራዊ ንቅናቄዎች የትህነግን ወታደራዊ የበላይነትና የፖለቲካ የበላይነት በመቃወም ይሄዳሉ። ኦነግ የአሜሪካ መንግስት ለትህነግ ኢህአዴግ የሚያደርገውን ድጋፍ እንዲያቆምለት ይፈልጋል። የአሜሪካ መንግስት በትህነግ ኢህአዴግ አገዛዝ ላይ የኃይል እርምጃ እንዲወሰድ ደግሞ ይፈልጋል። በኢትዮጵያ የፖለቲካ እንዲወስድ ይፈልጋል። በኢትዮጵያ የፖለቲካ ውዝግብ ውስጥ የፖለቲካ ድርጅቶች ሚናን የኢትዮጵያ የፖለቲካ ውዝግብ ውስብስብ ነው። የፖለቲካ ድርጅቶች በኢትዮጵያ የፖለቲካ ውዝግብ ሚናም አላቸው። የኦሮሞ ብሔራዊ ንቅናቄዎች የኦሮሞ ህዝብ ነጻነትን ለማስከበር ትግል እያደረጉ ነው። የትህነግ ኢህአዴግ አገዛዝ በኦሮሞ ብሔራዊ ንቅናቄዎች ላይ ወታደራዊ እርምጃዎችን ወስዷል። የኦሮሞ ብሔራዊ ንቅናቄዎች የትህነግ አገዛዝን የመበዝበዝ ስርዓት አድርገው ይቆጥሩታል። የኦነግ ፖለቲካዊ ዓላማዎች አንዱ የኦሮሞን ግዛት ከኢትዮጵያ የቅኝ ግዛት ስርዓት ስር ነፃ ማውጣት ነው። በኦሮሞ ብሔራዊ ንቅናቄና በኢትዮጵያ ቅኝ ግዛት መካከል ያለው ተቃርኖ ይህንን ያረጋግጣል። የኦነግ የፖለቲካ ዓላማዎች አንዱ የኦሮሞን ህዝብ ነጻነት ማስከበር ነው። የትህነግ ኢህአዴግ አገዛዝ በኦሮሞ ብሔራዊ ንቅናቄን ለማጥፋት የሚደረገው ጥረት በተለያዩ ድርጅቶች መልክ ቢሆንም የማይጨበጥ ሆኖም ቀጥሏል። የኦሮሞ ነጻነት ንቅናቄዎች የፖለቲካ ስትራቴጂያቸውን በኢትዮጵያ የቅኝ ግዛት ላይ የተመሰረተ ነው። አሁን ያለው የኢትዮጵያ መንግስት የፖለቲካ ምጣኔ ሀብታዊና ወታደራዊ ትግራይን በመበዝበዝ ላይ የተመሰረተ ነው። የትህነግ ኢህአዴግ አገዛዝ በኤርትራውያን የቅኝ ግዛት ኃይሎች የሚደገፍ ነው። በሌላ በኩል ኦነግ የኤርትራን ነጻነት ከመደገፍ አልፎ ከኤርትራ ጋር የጋራ ፖለቲካዊና ኢኮኖሚያዊ ጥቅምን ለማሳደግ ይፈልጋል። የኤርትራ ነጻ አውጪ ግንባር ትህነግን የሚደግፍበት ምክንያት በኦሮሞና በኤርትራ መካከል የነበረ ታሪካዊ ግንኙነት ስለጠፋ ነው። ኦሮሞዎች ከትህነግ ጋር ተጣልተዋል። በሰኔ 1992 በነበረ የክልል ምርጫ ኦነግ ከምርጫው ስለወጣ ኦሮሞዎች በምርጫው ተቃውሞን አድርገዋል። ይህም የትህነግንና የኦሮሞን ህዝብ ግንኙነት የበለጠ አበላሽቶታል። የኦሮሞ ብሔራዊ ንቅናቄዎች በትህነግ ላይ የሚያደርጉት ጥቃት በኦሮሞ ማህበረሰብ ውስጥ ከፍተኛ ውግዘትን አስከትሏል። የትህነግ ኢህአዴግ አገዛዝ በኦሮሞ ብሔራዊ ንቅናቄ ላይ ጠንከር ያለ ወታደራዊ እርምጃን
ወስዷል። ኦሮሞዎች የትህነግን አገዛዝ የመበዝበዝ ስርዓት አድርገው ይቆጥሩታል። በኢትዮጵያ የፖለቲካ ውዝግብ ውስጥ የፖለቲካ ድርጅቶች ሚና በመጀመሪያው የጆርናል ኦፍ ኦሮሚያ ስተዲ ላይ የወጣውን ይህንን ያሰፋ ጃለታን ጽሑፍ እንደዚህ ተርጉሜ አቅርቤላችኋለሁ። መልሶችን ለዚህ ጽሑፍ የሚመጥን መልሶች ካሉ ለማቅረብ እሞክራለሁ። የቻናላችን አባል በመሆን ይቀላቀሉ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።